ታላቁ ኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ ህዝቡ እየወጣ ስሜቱን እየገለጸ ነው። እንደ ህዝብ ግራንድ የሆነ ዓላማ ሊያስማማን የሚችል መሰረት የሰራንበት ነው። በርካታ የሚባሉ የሀገራችን ህዝቦች ወደ አደባባይ እየወጡ የህዳሴ ግድቡ መጠናቀቅ ሲያብስሩ ነበር። ይሄ በጣም ወሳኝ የሚባል እንቅስቃሴ ነው። ሀገራችን ኢትዮጵያ የመስራት አቅሟን የመቻል አቅሟን ያሳየችበት፣ በህብረት እንችላለን ችለናል የሚል ህዝባዊ ስሜት አለ። እስራኤል በቅርቡ በኳታር ዋና ከተማ ዶሃ ላይ ከፈጸመችው ጥቃት ጋር ተያይዞ በርካታ የአረብ ሀገራቶች ቁጣቸውን ሲያነሱ ነበረ። ጋዛ ስትጠፋ ያልተሰበሰበ የአረብ ሰሚት አሁን ተሰበሰበ። በዚህ በአስቸኳይ ስብሰባ ላይ እስራኤልን ለማስጠንቀቅ ሞክረዋል። እስራኤል ግን የምትሰማ አይነት ሀገር አይደለችም። በእስራኤል ጥቃት ምክንያት አስቸኳይ ስብሰባ ጠርታለች። እስራኤል እስከ መቼ ድረስ ነው እነዚህ አይነት ጥቃቶችን የምትፈጽመው? የሌሎች ሀገራቶችን ሉዓላዊነት የምትደፍረው? የዓለም አቀፍ ማህበረሰብ እስራኤልን ያውግዝልኝ። ሌላው የአረብ ሀገራቶች ይሄ ጥቃት ቢደርስባቸው እንዴት ምላሽ የመስጠት አቅማቸውን እንደሚያሳዩበት። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅልዎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ዴይሊ በየዕለቱ የሚነሱ አበይት ጉዳዮችን እዚህ ጠረጴዛችን ላይ በማምጣት ሰፊ ውይይት እናደርጋለን። ሐሳብ አስተያየታችንም እናንሸራሽራለን። እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ ኃይሌን እያልን በዛሬ እንግዲህ ሁለት አበይት ጉዳዮችን ይዘን መጥተናል። የመጀመሪያ ጉዳያችን የሚሆነው ከሀገር ውስጥ እንግዲህ የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ ተከትሎ በዛሬው ዕለት በአማራ ክልል በተለያዩ አካባቢዎች ላይ የድጋፍ ሰልፍና ህዳሴያችንን ያጠናቀቅንበት መንገድ እንደዚሁም ከህዳሴያችን በኋላ ምን መስራት አለብን በሚል በህዝብ ድጋፍ ሰልፍ እንግዲህ ስለ ታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ ሰፋ ያሉ የህዝብ ሰልፎችን ተመልክተናል። በዚህ ጉዳይ ላይ ሰፋ ያለ ውይይት እናደርጋለን። እንደዚሁም ወደ ሁለተኛ ጉዳያችን ስንሻገር እንግዲህ የአረቡ ሀገራቶች እንግዲህ በኳታር ዶሃ ውይይት አድርጓል። ይህም ውይይት እንደሚታወቀው እንግዲህ እስራኤል በኳታር ዋና ከተማ ዶሃ ላይ ባደረሰችው ጥቃት አንጻር የአረቡ ሀገራቶች ምን ይላሉ፣ እንደዚሁም የአረብ ሀገራቶች ካደረጉት ውይይት አንጻር በቀጣይ ምን ይፈጠራል በሚሉ ጉዳዮች ላይ ሰፋ ያለ ውይይት የምናደርግ ነው የሚሆነው። የዛሬውን ፕሮግራም ዮርዳኖስና በረከት አብራራችሁ ነው የምቆየው። በረከት እንዴት ነው? የመጀመሪያ ጉዳያችን የሚሆነው እንግዲህ እንደምናውቀው በዛሬው ዕለት በአማራ ክልል የተለያዩ አካባቢዎች የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ ተከትሎ ህዝባዊ ሰልፎች እየተደረጉ ነው። ይህም እንግዲህ መላው የኢትዮጵያ ህዝብ የለፋበት የልፋት ውጤት ነው። ዛሬ በአማራ ክልል ተደረገ እንጂ ትናንትና እንደዚሁ በቤንሻንጉል፣ በጋምቤላ፣ በሶማሊያ፣ በአፋር እንደዚሁም በተለያዩ ክልሎች እንደዚሁም እሁድ ዕለት በመዲናችን አዲስ አበባ ሰፊ የሚባል ህዝባዊ ድጋፍ ሰልፎች ሲደረጉ ነበረ። በቀጣይ ጊዜያቶችም እንግዲህ ሌሎች ክልሎች የሚያስተናግዱበት ሂደት አለና ታላቁ ኢትዮጵያ ህዳሴ ግድብ ለኢትዮጵያኖች ምን እንደሆነ እናውቃለን። ከዚህ በፊት ያነሳናቸው በርካታ ጉዳዮች አሉ። ከዚህ ጋር ተያይዞ ታላቁ ኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ ህዝቡ እየወጣ ስሜቱን እየገለጸ ነው። ስሜቱንም ከመግለጽ አንጻር ከዚህ በፊት ለድጋፍ ለገንዘብ መዋጮ ለተለያዩ መንገዶች ድጋፍ ሲወጣ የነበረ ህዝብ ዛሬ ላይ ደግሞ ተጠናቆ የህዳሴ ግድቡ መጠናቀቅ ጋር አንድ ላይ ተያይዞ የድጋፍ ሰልፍ ማድረጉ ለህዝቡም ትልቅ ደስታ ነው። የመስራት ውጤታችንን የመቻል አቅማችንን ሁሉም ኢትዮጵያዊ ጉባ ላይ ሄዶ ይህንን ፕሮግራም መከታተል ባይችልም ነገር ግን አካባቢ ላይም ባለ የህዳሴን ድባብ ማምጣት እንችላለን። የህዳሴ ግድብ ምን ያህል ወጪ እንደወጣ፣ ምን ያህል ልፋት እንደለፋ፣ ምን ያህል ትጋት እንደወጣ የምናውቀው ጉዳይ ነውና ዛሬ ላይ ደግሞ ከመመረቁ ጋር ተያይዞ በርካታ የሚባሉ የሀገራችን ህዝቦች ወደ አደባባይ እየወጡ የህዳሴ ግድቡ መጠናቀቅ ሲያብስሩ ነበረ። በዛሬው ዕለት እንግዲህ በአማራ ክልል እንደዚህ አይነት የድጋፍ ሰልፎች ሲደረጉ ነበረ። በባህር ዳር፣ በደብረ ብርሃን፣ ፍኖተ ሰላም፣ ሸዋሮቢት፣ ደባርቅ፣ ደብረታቦር፣ ጎንደር የተለያዩ የክልሉ ትልልቅ የሚባሉ ከተሞች፣ ወረዳ፣ ቀበሌ ድረስ ህዝቡ ደስ በሚል ድባብ በተመለከትነው ሁኔታ ክልሉ ካለበት ሰላምና ጸጥታ አንጻር አሁን ግን በተመለከትነው ለየት ባለ ህዝቡ ለአንድ ዓላማ ለአንድ ሀገራዊ አጀንዳ የወጣበት ሁኔታ አለና ሀገራችን ኢትዮጵያ የመስራት አቅሟን የመቻል አቅሟን ያሳየችበት ታላቁ ኢትዮጵያ ህዳሴ ግድብ የበርካቶችንን ችግር የሚፈታ ኢትዮጵያኖች መስራት እንደምችል ህዳሴያችን ለኢትዮጵያ ማንሰራራት ነው፣ ለኢትዮጵያ ቀጣይ ብርሃን ነው፣ ለኢትዮጵያ ታላቅ ህዳሴ ነውና ይህን ህዳሴ ደግሞ ህዝብ በራሱ አንደበት እንደምናውቀው በሚዲያ እየተነገረ አይደለም። በሌሎች አካላቶች የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን አስከትሎ ሀሳባቸውን የሚገልጹት ሳይሆን ሁሉም ህዝብ የራሱን ስሜት በራሱ ፍላጎትና በራሱ ምኞት ወጥቶ የገለጸበት የራሳችንን ሀሳብ ያንጸባረቅንበትና
እንደው ከዚህ ከህዳሴ ግድቡ መጠናቀቅ ጋር ተያይዞ እንግዲህ በሰልፉ ላይ የተመለከትናቸው ትልልቅ የሚባሉ አጀንዳዎች ነበሩ። ህዳሴ ፍትህን የማግኘት መብታችን የተረጋገጠበት ነው ሲሉ ነበረ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ። እንደዚሁም ህዝቡ ይዟቸው የወጣ ትልልቅ አጀንዳዎች ነበሩ። ከህዳሴ ወደ ቀይ ባህር፣ ከህዳሴ ወደ ወደብ የሚሉ ትልልቅ ጥያቄዎች አሉና እንደው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዳሴ ግድብ መመረቅ በኋላ የነገሩን ትልልቅ ፕሮጀክቶች አሉና ህዝቡም የሚፈልጋቸው አጀንዳዎች አሉ። እንግዲህ እንደሚታወቀው የኢትዮጵያ ህዝብ ቀይ ባህርን በምን ያህል ደረጃ እንደሚፈልገው በእነዚህ አይነት ሰልፎች ላይ መመልከት እንችላለን። ከአባይ ወደ ወደብ፣ ከአባይ ወደ ቀይ ባህር ያለበት ጉዳይ ደግሞ የኢትዮጵያ ህዝብ ሌላ ትልቅ ዓላማ አለው። ለዚህም ዓላማ ደግሞ እንደገና መስራትና መቻል መንፈሱን ያሳየበት ነውና እንደው በረከት ይህንን ሰላማዊ ሰልፍ እንደምን ትመለከተዋለህ? ህዝባዊ አቅም ወሳኝ ነው። እኔ ይሄንን የድጋፍ ሰልፍ የምመለከተው ሞቢላይዝድ የሆነ ማህበረሰብ ምንም ነገር ማሳካት ይችላል። እንኳን አባይን መገደብ ቀርቶ ቀይ ባህርን መገደብ ራሱ ቢሆን መገደብ የሚችል እንደዚህ አይነት ህዝባዊ አቅምን መጠቀም የሚችል መንግስት ሰክሰስፉል ነው የሚሆነው። ታሪካዊ የትውልድ ጥያቄዎችንም የፈታ ነው። ይህ ህዝብ ከ1000 ዓመት በፊት ሲጠይቀው የነበረው ነበር። የኢትዮጵያ ከዚህ በፊት የነበሩ አመራሮች በንጉሳዊ ዘመን ጭምር ኢትዮጵያ ወንዙን እንዳትገድብ እየተባሉ ሲፈርሙበት ሲማማሉበት የተኖረ ነው። ይሄ ነይ ፈርም ያልፈርምም እንዳገድብብኝ አይ ከእግዚአብሔር ውጭ አይገድ ይሄን የሚገድበው የለም እየተባለ የተከደበትን ታሪክ መስመር ያበጀ ስለሆነ ነው። የህዝብ ጥያቄ ስለሆነ ነው። በነገራችን ላይ መንግስታት የህዝብ ጥያቄ ሲፈቱ እንዲህ ነው የሚሆነው። ሳይሆን ሲቀር ግን የመንግስት ባለስልጣናቶች ብቻና ብቻ ናቸው የሚያከብሩት። ይሄን አይነት ህዝባዊ ድጋፍ እየተመለከትን ያለነው የህዝቡ ጥያቄ ስለሆነ ነው። በቆቦ፣ በጎፋ፣ በጌዶ፣ በባህር ዳር፣ እንጅባራ፣ ደብረ ማርቆስ፣ ጎንደር፣ ደብረ ብርሃን፣ ደባርቅ፣ ሸዋሮቢት፣ ባቲ፣ ደሴ ተመልክተናቸዋል። ይሄ በጣም አስደሳች ነገር ነው። እንደ ህዝብ ግራንድ የሆነ ዓላማ ሊያስማማን የሚችል መሰረት የሰራንበት ነው። እንደምታውቀው ህዳሴ ከመጣ በኋላ ለሁለት ተከፍሏል። አንደኛው ከዚህ በፊት የነበረው የኢትዮጵያ ታሪክ ተብሎ የሚጻፈው፣ ሁለተኛ ደግሞ ከኢትዮጵያ ህዳሴ በኋላ አውሮፓ ለዚህ የመድረሷ ትልቁ ጨዋታ የህዳሴ ጨዋታ ነው። አውሮፓ ህዳሴ አድርጋ ታውቃለች። ህዳሴው በኢንዱስትሪያላይዜሽን የሄደ ነበር። ከ200 ዓመት ምናምን በላይ የእንግሊዝ የኢንዱስትሪያላይዜሽን እንቅስቃሴዎች ነበሩ። እነዚህ ህዳሴዎች ናቸው። የአውሮፓ ህዳሴ ዛሬ ደርሷል። የኢትዮጵያ ደግሞ ጀምሯል። ይሄ በጣም ወሳኝ የሚባል እንቅስቃሴ ነው። እንደ አፍሪካም እንደ ኢትዮጵያም እንደ አፍሪካ ስንመለከተው የጥቁር ህዝቦች ኩራት ተብሎለታል። እንዲሁም በህብረት እንችላለን ችለናል የሚል ህዝባዊ ስሜት አለ። ይሄ ደግሞ ነገም ኢትዮጵያ ለምትገነባቸው በጣም ትልልቅ የሆኑ ግንባታዎችም ወሳኝ አቅም ነው። ይህን ኢንፑት ይዘን ነገ እንበለጽጋለን እያለ ነው። ሰው በመፈክሮች ላይ እያነሳ ያለው ይሄንን ነው። ህዝቡ መፈክር ላይ እያነሳ ያለው ዛሬን ማንሰራራት፣ ነገን እንበለጽጋለን፣ ግድባችን የአሸናፊነት የድል አክሊል ነው እያሉ ነው። እንዲሁም የጥቁር ህዝብ ኩራት፣ በህብረት ችለናል፣ የጉባ ራያችን የቀጣይ ድላችን ነው፣ እንዲሁም ከግድቡ ወደ ወደቡ የሚል እንቅስቃሴዎች አሉ። ይሄ እንደ ሀገር ያሳካነውን ድል እያጣጣምን ነው። በነገራችን ላይ ዮርዲ ድልን አለማጣጣም ከባድ ነው፣ ዋጋ ያስከፍላል። በድልም መኩራራት መርካት እሱም ዋጋ ያስከፍላል። በልኩ ኢትዮጵያውያን ልፋታችንን እውቅና እየሰጠነው ነው። ይህንን ህዝባዊ አቅም ይዘን ወደ ቀይ ባህር ብንወስደው፣
ወደ ማዳበሪያ ፋብሪካዎቻችን ብንወስደው፣ ወደ ጋዛችን ብንወስደው፣ ወደ ነዳጃችን ብንወስደው፣ ያለንን ሶሻል ካፒታል ወደ መጠቀም ብንሄድ የምናገኘው ጥቅም በጣም ይበል የሚያሰኝ ትዕምርታዊ የሆነ ይሆናል። በዚህ ልክ እንየው። አዎ በተለይ እንደዚህ አይነት ፕሮግራሞች ላይ መገኘት በጣም ቀላል የሚባል ጉዳይ አይደለም። እንደምናውቀው ታላቁ የኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ሲቀመጥ በርካታ ኢትዮጵያኖች እንዴት ደስታቸው እንደገለጹ፣ በተለይም የገቢ ማሰባሰቢያ የህዳሴ ሂደትን በነበሩ ጊዜያቶች በርካታ ሰዎች ሰልፉን ሲወጡ ስለ ህዳሴያችን ስናነሳ ነበረ። አሁን ላይ ደግሞ ተመርቆ የምረቃቱን ፕሮግራም እንደገና ደግሞ ህዳሴውን ማብሰር በጣም ትልቅ የሚባል ነው። እንደው በአንድ የታሪክ ውደት ውስጥ ልናነሳው የምንችለው በኢትዮጵያ ህዝብ ታላቁ የኢትዮጵያ ህዳሴ ግድብ ሲጀመር በርካታ ህዝቦች ተሳትፎ ሲያደርጉ ነበረ። ተመርቆም በርካታ የኢትዮጵያ ህዝቦች ተሳትፎ ያደርጋሉ መባል ማለት በጣም ትልቅ የሚባል የእድገታችንን የመስራት አቅማችንን ከአፍሪካም ብሎም ከዓለም የማሳያ አቅማችን ነውና ኢትዮጵያኖች እንደምንችል የመቻል አቅማችንን ደግሞ የምናሳይበት እነዚህ ሰልፎች ላይ ደግሞ የተነሱ ትልልቅ የሚባሉ ጥያቄዎች አሉ። በቀጣይ ኢትዮጵያ ማሳካት ያለባቸው ትልልቅ ህዳሴዎች አሉ። እነዚህን ህዳሴዎችን ማሳካት የምንችለው ከዚህ በፊት ለህዳሴ በነበረን የጋራ መስራት፣ በጋራ መተባበር፣ በጋራ ማዋጣት፣ በጋራ ሀሳብን የማንሸራሸር ጉዳይ ላይ ስለ ቀይ ባህር ስናስብ በጋራ መስራት እንዳለብን፣ በጋራ አዲስ አጀንዳና አንድ አጀንዳ ላይ ቆመን መስራት እንዳለብን፣ በቀጣይ ስለ ማዳበሪያ ፋብሪካችን ስናስብ በጋራ መስራት እንዳለብንና ሌሎች ፕሮጀክቶችንም ኢትዮጵያ ከእንግዲህ የጀመረቻቸው ትልልቅ ፕሮጀክቶች አሉ። ወደፊት የምንሰራቸው ፕሮጀክቶች አሉ። ለኢትዮጵያኖች ህዳሴ ማለት የመጀመሪያ ትልቅ ፕሮጀክታችን ነው። በቀጣይ ግን የምንሰራቸው በርካታ ፕሮጀክቶች አሉና የኢትዮጵያ ህዝቦች የመቻል አቅማችንን ያሳየንበት በጋራ የሰራንበት ነውና ሁሉም ህዝብ ደስታውን ገልጿል። ሁሉም ህዝብ የራሱን የመስራት አቅም ያዋጣነው ገንዘብ እንዴት ፍሬ ላይ እንደዋለ ዛሬ እነዚህ ስራዎች ተጠናቀው ስንመለከታቸው እኮ በፊት ያዋጣነው ገንዘብ ለካ እኔም ሰርቻለሁ እንድን ያደርገናልና ኢትዮጵያ የመቻል አቅሟን ያሳየችበት ታላቁ የኢትዮጵያ ህዳሴ ግድብ ላይ በዛሬው ደረጃ እንደዚህ ተጠናቆ ሁሉም የድጋፍ ሰልፉን የገለጸበት ሁኔታ ደስ የሚያስብልና በታሪክ ሂደትም የሚቀመጥ ስለሆነ ሁሉም ኢትዮጵያዊ እዚህ ታሪክ አሻራውን አሳርፏል። ደግሞ የዛሬ ደስታ ተካፋይ ሆኗልና እነዚህ ሂደቶች ለሀገር ትልቅ ታሪክ ናቸው። በቀጣይ የኢትዮጵያ ህዳሴዎችን ደግሞ የምንሰራባቸው ትልቅ ማሳያ ሆኖ ይቀጥላሉ። በቀጣይ ጊዜያቶች ደግሞ ለኢትዮጵያ ለምታመጣቸው አዳዲስ ፕሮጀክቶች ህዝብም እንደዚህ በነቂስ ወጥቶ ይሳተፋል የሚል ትልቅ ግምት አለ። ምክንያቱም በህዳሴ ያሳየውን በሌሎች ፕሮጀክቶችም የመድገም አቅም እንዳለን አሳይተናልና እንደዚህ አይነት ስራዎች በቀጣይ ይቀጥሉ ነው የምንለው። በረከት ከመሸጋገሪያ በኋላ ስንመለስ ወደ ቀጣይ ጉዳያችን የምንሻገር ይሆናል። መልካም። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅልዎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል። ተመልሰን መጥተናል ተመልካቾቻችን። በረከት እንግዲህ ሁለተኛ ጉዳያችን የሚሆነው ሰሞኑን በመካከለኛው ምስራቅ ያለው ውጥረት አሁንም እየተባባሰ የመጣበት ሂደት አለ። እንግዲህ የአረቡ ሀገራቶች እንግዲህ እንደምናውቀው የአረብ ሀገራት ጉባኤ አካሂደዋል። ይህም በኳታር ዶሃ የተደረገው ጉባኤ ላይ በርካታ ነገሮች ተነስተዋል። በተለይ ደግሞ እስራኤል በቅርቡ በኳታር ዋና ከተማ ዶሃ ላይ ከፈጸመችው ጥቃት ጋር ተያይዞ በርካታ የአረብ ሀገራቶች ቁጣቸውን ሲያነሱ ነበረ። ይህም አስቸኳይ ስብሰባ ያስፈለገበት ጉዳይ እስራኤል በዶሃ ላይ ያደረሰችውን ጥቃት ተከትሎ በቀጣይ ጊዜያቶች እንደዚህ የአረብ ሀገራቶች ላይ ለሚደርስ ጥቃት ራሳቸውን መከላከል እንደዚሁም የእስራኤልን የመስፋፋትና የበላይነት መንፈስን የማስቆም ሀሳብ አላቸው። ከዚህ ጋር ተያይዞ እንደምናውቀው እንግዲህ የአሜሪካ የውጭ ጉዳይ ሚኒስተር በእስራኤል ጉብኝት እያደረጉ ነው። ከዚህ ጋር ተያይዞ እንግዲህ በርካታ ሁነቶች የመካከለኛው ምስራቅ ውጥረት አሁንም ከጊዜ ወደ ጊዜ እየተባባሰ ነው። በመካከለኛው ምስራቅ ያለው ሂደት አሁንም በዚህ የሚቀጥል ከሆነ እስራኤል በሌሎች ሀገራቶች ላይ በተለይ ደግሞ ሐማስን ይደግፋሉ፣ ከሐማስ ጋር ግንኙነት አላቸው በምትላቸው የአረቡ ሀገራቶች ላይ ትንኮሳ የምትፈጽም ከሆነ እነዚህ የአረብ ሀገራቶች በቀጣይ የራሳቸውን እርምጃ ለመውሰድ እንደዚሁም ኳታርን ብሎ ሌሎችም ሀገራቶች ጥቃት የሚፈጸምባቸው ከሆነ ከእስራኤል ጋር ሌላ ግጭት ይገባሉ። እንደምናውቀው የእስራኤልና የኢራን ግጭት በቅርብ ጊዜያቶች ነው የበረደው። ይህም ሁኔታ በርካታ ውድመቶችን ያስከተለ ጦርነትን ተመልክተናል። አሁን እስራኤል በጋዛ ሰርጥ የምታደርጋቸው አዳዲስ ጥቃቶች አሉ። እነዚህ ሂደቶች እያሉ በመካከለኛው ምስራቅ ሌላ አዳዲስ ጥቃቶች፣ ሌላ አዳዲስ ጦርነቶች የሚከፈቱ ከሆነ የአካባቢው የቀጠናው ሰላምና ለመረጋጋት በጣም ከፍተኛ በሚባሉ ውጥረት ውስጥ ነው የሚገባው። ለዚህም ይመስላል እንግዲህ የአረብ ሊግ እነዚህን ስብሰባዎች የሚያደርገው በአፋጣኝም ይህንን አስቸኳይ ስብሰባ ለመጥራት ያሰበበት ጉዳይ እነዚህ ሁኔታዎች በቀጣይ ጊዜያቶች ምን አይነት መፍትሄ መሰጠት አለባቸው? ምክንያቱም እስራኤል ሁሌም ተነስታ የሐማስ ኃይሎች ይገኙበታል የምትለውን የአረብ ሀገራቶች ላይ ጥቃት የምትፈጽም ከሆነ እነዚህ ሀገራቶች ሉዓላዊነታቸው እየተደፈረ ነው። የአረቡ ሀገራቶችም ለዚህ ምላሽ ሊሰጡ ይገባል።
አሁንም በቀጣይ ጊዜያቶች ደግሞ የአረብ ሊግ እነዚህ ሁኔታዎች ድጋሚ መደገም የለባቸውም በሚል ሀሳብ ላይ የተወያዩ ሲሆን በቀጣይ ጊዜያቶች ይህም ስብሰባ ለኳታር አጋርነታቸውን የገለጹበት በርካታ የአረቡ ሀገራቶች በተለይም ደግሞ የአረብ ሊግ ሀገራቶች ደግሞ በዚህም ስብሰባ ላይ እንደተናገሩት ከሆነ እስራኤል በቃ ልትባል ይገባል። እስራኤል በቀጣይ የአረብ ሀገራቶች ላይ ለምታደርሰው ጥቃት አፋጣኝ እርምጃና ምላሽ ሊሰጥ ይገባል ብለዋል። ከዚህም ጋር ተያይዞ እንግዲህ በርካታ መሪዎች በዚህ ጉባኤ ላይ ንግግር አድርገዋልና የንግግሩን የጀመሩት እንግዲህ የኳታሩ መሪ ኢማም ሼክ ታሂም ነበሩና በዚህም ንግግራቸው ላይ እንግዲህ የሀገሬ ዋና ከተማ የሐማስ መሪዎችና ቤተሰቦቻቸው እንደዚሁም ተደራዳሪ ልዑካን ላይ ከፍተኛ የሚባል ጉዳት ለማድረስ ታስቦ የተፈጸመው ጥቃት እኔንም አስቆጥቶኛል፣ በርካታ የአረብ ሀገራቶችም ይህንን ሊቀበሉት ይገባልም ብለዋል። እንደምናውቀው ይህ አሰቃቂ ጉዳት ላይ ወደ 6 የሚሆኑ ሰዎች ሞተዋል እንደሚባለው እንግዲህ የሐማስ ታጣቂ ኃይሎች በዚህ ጉዳት አልደረሰባቸውም። ነገር ግን ኳታር ሉዓላዊነቷ ተደፍሯል። በራሱ የአየር ክልል ላይ እንደዚህ አይነት ጥቃት መፈጸሙ ይሄ ይበል የሚያሰኝና የኳታርን ሉዓላዊነት የመደፈር ሁኔታ በትልቁ የተነሳበት ነው። የአረቡ ሀገራቶች ወይንም የአረብ ሊግ ሀገራቶች ብቻ አይደለም እነዚህ ላይ ተቃውሞ ሲያነሱ የነበሩት የተለያዩ አውሮፓና የዓለም ሀገራቶች እነዚህ አይነት ቁጣዎችን ሲያነሱ ነበረ። እስራኤል እስከ መቼ ድረስ ነው እነዚህ አይነት ጥቃቶችን የምትፈጽመው የሌሎች ሀገራቶችን ሉዓላዊነት የምትደፍረው እና በዚህ ሁኔታዎችስ እስከ መቼ ድረስ ነው የእስራኤል የበላይነት በመካከለኛው ምስራቅ የሚቀጥለው የሚለው በትልቁ የተወያዩበት ጉዳይ ነውና እስራኤል አሁንም ቢሆን በጋዛ ሰርጥ እያደረሰችው ያለው ጥቃት በቃ ሊባል ይገባል። አሁንም እየሞከረችው ያለው ሂደት ደግሞ በቀጣይ ጊዜያቶች ወደ ሌሎች ሀገራቶች ይስፋፋል። እንደምናውቀው አሁን ከሊባኖስ ጋር ሌላ ግጭት አለባት። እነዚህ ግጭቶች በቀጣይ ጊዜያቶች የሚጨምሩ ከሆነ እስራኤል የቀጠናው ትልቅ ስጋት ነች። በጋዛ ያለው ጦርነትን ለማስቆም ፍላጎት የሌላት ሀገር እንደመሆኑ አንጻር ኔታንያሁ የአረቡን ክልል የእስራኤልን የተጽዕኖ መስክ የመሆን ህልማቸውን እያሳዩብን ነው። ስለዚህ መፍትሄ ሊሰጥ ይገባል ሲሉ የኳታሩ መሪ ገልጸዋል። እንዳሉትም በአረቡ ሀገራቶች ይሄ የሆነ ያለው ሁኔታ ስንመለከት የኳታርን ጥቃት ከተሰነዘረ በኋላ ሌሎች ሀገራቶችም ላይ አለመሰንዘሩ ምንም እርግጠኛ ልንሆን አንችልም። እስራኤል ሌሎች ጥቃቶችንም ለመሰንዘር በቀጣይ ጊዜያቶች እቅድ ይዛ የምትንቀሳቀስበት ሁኔታ አለ። ከዚህም ጋር ተያይዞ እንግዲህ የቱርኩ ፕሬዚዳንትም ረሲፕ ጣይብ ኤርዶዋን በዚሁ ጋር መግለጫ ሰጥተው ነበረ። በእስራኤል ባለስልጣናት መካከል ስግብግብነትና ደም መጣጭ አስተሳሰብ አለ። ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስትም ጨምሮ ጨፍጫፊና እንደዚሁም በሌሎች አካላቶች ላይ የራስን አቅም የማሳየትና ቀጠናው ወደ ሌላ ግጭትና ወደ ሌላ ጸብ የማስገባት ትልቅ እቅድ አላቸው። ይሄ ሁኔታ ደግሞ እንዴት ተፈጻሚ ሊሆን ይገባል? የዶሃውን ትልቅ ጥቃት እኛም እንቃወመዋለን። የእስራኤል ሽፍቶች ወደ አዲስ አጀንዳና ወደ አዲስ ደረጃ ከፍ እያሉ ስለመጡ አሁንም ለእስራኤልና ለእስራኤል ደጋፊ ሀገራቶች መፍትሄ ልንሰጥ ይገባል ብለዋል። ረሲፕ ጣይብ ኤርዶዋን እንግዲህ ይህንን ቃላት ሲናገሩ ለእስራኤልና ለእስራኤል ደጋፊ ሀገራቶች ባሉት አንጻር እስራኤልን የሚደግፉ ሀገራቶች ይታወቃሉ። አሜሪካ ነች። እነዚህ ሂደቶች ደግሞ ሁለቱ ሀገራቶች አሁን ካሉበት በተለይ ደግሞ ቱርክና እስራኤል አሁን የገቡበት አዲስ የቃላት ጦርነት አለ። በተለይ ደግሞ ከኢራን ጋር በነበራት ግጭት ምክንያት አሁንም የአረቡ ሀገራቶች የኳታርን ጥቃት ይቃወማሉ። ሌሎች ሀገራቶችም ላይ ለሚደርስ ጥቃት አጸፋዊ ምላሽ ልንሰጥ ይገባል እያሉ ይገኛሉና በዚህ ሂደት ላይ እስራኤል ከሌሎች አረብ ሀገራቶች ለሚመጣባት ጥቃት ምን አይነት ምላሽ ልትሰጥ ትችላለች? እንደፈለገችስ የፈለገችውን የአረብ ሀገራት የአየር ክልል እየጣሰች እየገባች ጥቃቶችን የመፈጸም አቅሟን እስከ መቼ ድረስ ነው? እንደምናውቀው ሐማስ በተለያዩ የአረብ ሀገራቶች ላይ እጁን ሰፊ ነው። እነዚህ ሂደቶች ግን በቀጣይ ጊዜያቶች ኳታር ላይ የተደረገው ጥቃት በሌሎች ሀገራቶች ላይ ለሚደረገው ጥቃት ላይ እነዚህ ሀገራቶች በተለይ ደግሞ የአረብ ሊግ ሀገራቶች ቀጥታ የሚባል እርምጃ እንደሚሰጡ እየገለጹ ይገኛሉና አሁንስ በቀጣይ ቀናቶች ምንድነው የሚፈጠረው? እነዚህ ሀገራቶችስ ምንድነው ምላሽ የሚሰጡት? ከዚህ ጋር ተያይዞ እንግዲህ በርካታ ሀገራቶች ምላሻቸውን ሲሰጡ ነበር። የግብፁን ፕሬዚዳንት አልሲሲ በዚሁም ጉባኤ ላይ ተገኝተው እንግዲህ የተናገሩ ንግግር አለ። በኳታር ግዛት ላይ የተፈጸመው ዘግናኝ ጭፍጨፋ እኛም እንቃወመዋለን። የዓለም አቀፉ መንግስታትም እጅግ ዓለም አቀፋዊ ሕግን የጣሰ ነው። በዚህም ሕግ ጥሰት ላይ የትኛውም የዓለም ሀገራት ሊቃወም ይገባል ብሏል። አሁን ላይ እንደው በረከትን የኔ በጣም ትልቅ ስጋት ብዬ የማነሳው አሁን ላይ የአረብ ሊግ ትልቅ ውሳኔ ወስኗል። ይህም ውሳኔያቸው በቀጣይ ጊዜያቶች እስራኤል ለምትፈጽማቸው ጥቃት አጸፋዊ ምላሽ ለመስጠት ነው። በእነዚህ አጸፋዊ ምላሽ እስራኤል ሁሌም እንደምዝተው የሐማስ ታጣቂ ኃይሎች እንደዚሁም በቀጠናው የሚገኙ ሌሎች አሸባሪ ቡድኖች በሚገኙ ቦታ ላይ ጥቃቴን ከመፈጸም ወደኋላ አልልም ብላለች። ነገር ግን በተለይ ደግሞ በአረቡ ሀገራቶች የሚደገፉ የአሸባሪ ቡድኖች አሉ። ከነዚህ ጋር ተያይዞ እነዚህ ጥቃቶች በሚሰነዘሩ ጊዜ እስራኤል ለእነዚህ አካላቶች ጥቃት ፈጽሜያለሁ ብላ የሰውን የአየር ድንበር ጥሳ ሉዓላዊነት በሚደፍር ሁኔታ ነው እነዚህን ጥቃቶች የምትፈጽመውና በቀጣይ የመካከለኛው ምስራቅ ውጥረት እስራኤል በዚሁ የምትቀጥል ከሆነ በተለይ ደግሞ ለእስራኤል የአሜሪካ ድጋፍ የሚቀጥል ከሆነ ሌሎች የአረብ ሀገራቶችም ይሄ ጣፋንታ ይደርስባቸዋል። ነገር ግን ኳታር ላይ ሲፈጸም
ይሄ ነገር ዝም ተብሏል። ኳታርም እስካሁን አጸፋዊ ምላሽ ያልሰጠችም ማስጠንቀቂያና ዛቻዎችን የተናገረችው። ነገር ግን በቀጣይ ጊዜያቶች ሌላው የአረብ ሀገራቶች ይሄ ጥቃት ቢደርስባቸው እንዴት ምላሽ የመስጠት አቅማቸውን እንደሚያሳዩበት የመካከለኛው ምስራቅ ውጥረት ከፍ የሚልበትና በቀጠናው ያለው አለመረጋጋት ከጊዜ ወደ ጊዜ የሚጨምርበት ሁኔታ አለና ከዚህ ጋር ተያይዞ እንግዲህ በዚህ ጉባኤ ላይ በርካታ ሀገራት መሪዎች ከኳታር ጎን ቆመዋል፣ እስራኤልን ተቃውመዋል። በተለይ የአረብ ሊግ የሚባሉ ሀገራቶች እነ ጆርዳን፣ ኢራቅ፣ ፓለስቲን፣ ማሌዥያ፣ ኢንዶኔዥያ፣ ፓኪስታን የመሳሰሉ ሀገራቶች በዚህ ጥቃት ላይ በጣም ከፍተኛ የሚባል ተቃውሞ ሲያነሱ ነበረ። ኢራንንም ጨምሮ በቀጣይ ጊዜያቶች መፍትሄ የሚባል ነገር ሊበጅለት ይገባል። እስራኤል በዚሁ የምትቀጥል ከሆነ ሁላችንም የዚህ አዳፋ ቀማሽ ነን ብለዋል። ከኢራን በላይ እንግዲህ የእስራኤል አዳፋ ቀማሽ ማንም ሀገር የለምና በቀጣይ ጊዜያቶች የመካከለኛው ምስራቅ ውጥረት እንደዚህ የሚቀጥል ከሆነ በምን አይነት ሂደት ነው የአረቡ ሀገራቶች ይህንን ተቃውሞ ወይንም ይህንን ጥቃት ሊቃወሙ የሚችሉት? ትልቅ ጉዳይ ነውና እንደው በረከት ከዚህ ጉባኤ ጋር ተያይዞ የመካከለኛው ምስራቅ ውጥረት እንደምን ትመለከተዋለህ? ጋዛ ስትጠፋ ያልተሰበሰበ የአረብ ሰሚት አሁን ተሰበሰበ። ገና ለገና ኳታር ተነካች ነው። ግን ጋዛ ስትራብ ስትጨፈጨፍ ከ60-70% በላይ የጋዛ ምድር በእስራኤል ሲወረር ጸጥ ያለ ነው ይህ ስብስብ። በነገራችን ላይ የዚህ ስብስብ ብዙ ሚስጥሮች ይዞ መጥቷል። አደጋዎችም በውስጡ አሉ። የመጀመሪያው በአረብ ሰሚት ላይ ቀጥተኛ የሆነ ስጋት ኢትዮጵያ አላት። ይሄ ቀጥተኛ የሆነ ስጋት በኢትዮጵያ ላይ እንዴት ሊመጣ ቻለ የሚለውን ነገር እናነሳዋለን። ሰሚቱን እንመልከተው። በደንብ ስንመለከተው በኳታር ዶሃ ሁሉም በሚባል ደረጃ የአረብ ሀገሮች ተሰብስበዋል። በዚህ ስብሰባ ላይ በእስራኤል ጥቃት ምክንያት አስቸኳይ ስብሰባ ጠርታለች። ኢመርጀንሲ ሰሚት ነው የሚለው ስሙ ራሱ። In Doha, Arab and Muslim leaders are gathering for an emergency summit to coordinate their response and call for the international community to punish Israel. እንዲሁም የአረቡ ዓለም በዚህ ስብሰባ ላይ አንድ ነገር ተናግሯል። የዓለም አቀፍ ማህበረሰብ እስራኤልን ያውግዝልኝ፣ እያረገችው ያለችው ነገር ህገ መንግስትንም የዓለም ስርዓትንም ኤቴክስንም ጭምር የሚጥስ ነው ብለው ተናግረዋል። ይሄንን በደንብ ስንመለከተው የኳታር አመራሮች እንዲህ ብለዋል። ሰርፕራይዝ ነው የሆነው። በዚህ ጥቃት ሉዓላዊነታችን ተጥሷል፣ እንዲሁም ዓለም አቀፍ ህግም ተጥሷል ብለው ተናግረዋል። The citizens of this peaceful country have been taken by surprise, and the world at large too. Not only because this is an aggression of the sovereignty of a state and a violation of international rules and ethics. ከዚህ በኋላ እንዴት ነው ሐማስና እስራኤልን የምናደራድረው? ይሄ ጥቃት የደረሰው ኳታር ላይ የሐማስና የእስራኤልን ድርድር የተኩስ አቁም ድርድር እያደረገችበት በነበረበት ሰዓት ነው ይሄ ጥቃት የደረሰው። እንዲህ ብለዋል። እስራኤል ድሮንና አውሮፕላን እየላከች እንዴት ነው ማደራደር የምንችለው? ከዚህ በኋላ እንዴት ነው መተማመን የምንችለው ብለዋል። How can we host in our country negotiating delegations from Israel, whereas they sent drones and planes for an air raid against our country? ይሄንን የአረቡ ዓለም ቢልም በእስራኤል በኩል ግን ያለው በተቃራኒ ነው። እስራኤል በኔታንያሁ በኩል እንደዚህ ብላለች። መልእክት ልከናል፣ እንዲሁም የላክነው መልእክትም ለአሸባሪዎች ቀጥተኛ ሚሴጅ ነው። መሮጥ ትችላላችሁ፣ ግን ማምለጥ አትችሉም ብለው በንግግራቸው ላይ አስፍረዋል። I'll tell you what the impact of the strike is. We send a message to the terrorists. You can run, but you can't hide, and we'll get you. እንዲሁም በንግግራቸው መቋጫ ላይ እናገኛቸዋለን። ያ ማለት ገና ነው ማለት ነው። ይሄ አደና የሐማስ አመራሮችን አደና የትኛውም ሀገር ላይ ከሆነ እስራኤል ታጠቃለች። በዚህ ልክ ተናግረዋል ኔታንያሁ። እንደውም አንዳንዱ የእስራኤል ተንታኞች ሲናገሩ ከሐማስ አመራሮች አጠገብ የቆመ መጠንቀቅ አለበት፣ መብረቁ ቀጣይ እሱ ላይ እንደሚወድቅ
እርግጠኛ መሆን አለበት እያሉ ነው። ኳታር ግን እንደዚህ ተናግራለች። በትላንትናው ሰሚት ላይ አሜሪካና ግብጽ ይሄንን ጦርነት አስቁሙልኝ የሚል ተማጽኖ አቅርባለች። From this standpoint, we emphasize that Israel's mob and barbaric practices will not deter us from continuing our sincere efforts with the Arab Republic of Egypt and the United States to stop this unjust war. እስቲ አሜሪካና ግብጽ ምን ሊያደርጉ ይችላሉ የሚለውን ነገር በደንብ እንመልከት። የመጀመሪያው ትራምፕ ኳታር ዳግም እንዳትጠቃ ማስተማመኛ ትሰጣላችሁ ወይ ተብሎ ከጋዜጠኞች ጥያቄ ተነስቶላቸው ነበር። ለዛ ምላሻቸው በጣም አስገራሚ ነበር። እሳቸው ቀጥተኛ ምላሽ ከመስጠት የጋራንቲንን ጉዳይ መልስ ከመስጠት ይልቅ ሽፍንፍን አድርገውት እኛ ከኳታር ጋር ያለን ግንኙነትን ታውቃላችሁ፣ እንደውም የኳታርን ስም እያቆላመጡ የፖለቲካዊ የንግድ የፖሊሲ ግንኙነት አለን ብለው መልሱን ሳይመልሱ አልፈዋል። He doesn't rule out targeting Hamas anywhere they are. You said that you don't want to see Qatar hit again. Are there any guarantees that Qatar... Well, he won't be hitting in Qatar. As I say, I call it Qatar, you call it Qatar. You're actually more right. But ሽፋን ልሰጥ እንደማትችል በደንብ ያሳየ ነበር። እንዲሁም ግብጽ ይሄንን ጥያቄ ወዴት ወሰደችው የሚለውን ነገር እናንሳ። ግብጽ ይሄንን የአረቡ ዓለም ድንጋጤን ለራሷ ጥቅም ለማዋል እየሞከረች ነው። በዚህ ሙከራዋ ላይ ግብጽ ይሄንን መንገድ አጥፈዋለች። ያጠፈችውም የአረብ እስላማዊ ወታደራዊ ጥምረት ይመስረት እያለች ነው። እንዲሁም ያ ማለት የኔቶ 50ያን እንመስረት እያለች ነው። There are talks of a joint Arab Islamic military force, or as they call it, an Arab NATO. ግብጽ ለምን የኔቶ 50ያን መመስረት አስፈለጋት የሚለውን በደንብ እናየዋለን። እንዲሁም የግብጽ አመራሮች ከዚህ በፊት እንዲህ ሲሉ ነበረ። ግብጾች የውሃ ደህንነት ጉዳያችን የመኖር ያለመኖር ጉዳይ ነው፣ ለኛ ምንም ልናደርግ እንችላለን ለውሃችን ስንል ብለዋል። The Egyptian premier said that the issue of water security for Egypt is a matter of life or death. ግብጽ ይሄን አጋጣሚ ልትጠቀምበት ነው። እንዲሁም ግብጽ ይሄንን እንደ ምክንያት ደግሞ የምታነሳው የአባይ ግድብን ነው። የአባይ ግድብ የጦር መማዘዣ ምክንያት አድርገዋለች። The dam is at the heart of the conflict between the two countries. It has been for years. በአባይ የተነሳ ትንሽ ቁርሾ ቢፈጠር ይሄንን አዲስ የተባለውን የኔቶ 50ያ ፍጥረትን ኢትዮጵያ ላይ ልታዘምቱላ ታስባለች። ግብጽ ከዚህ ቀደምም ስትሰራበት ነበር። ዛሬ ላይ በአረብ ሰሚት ላይ ኔቶን የመሰለ ጥምረት እንፍጠር ብላ ግብጽ ያነሳችው ዝም ብላ አይደለም። ኔቶ ጥምረቱ ላይ አንዱ የኔቶ አባል ከተነካ ሁሉም እንደተነካ ተቆጥሮ ጦርነት እንገባለን፣ እንቀላቀላለን። ያ ማለት በየትኛውም ሰዓትና ቦታ ከኔቶ ሀገራቶች ውስጥ አንዱ ቢነካ የዓለም ጦርነት ይነሳል። አሁንም ግብጽም እየፈለገች ያለችው እንደዚህ አይነት ጥምረት እንዲመሰረት ነው። ከኢትዮጵያ ጋር ባላት ቁርሾ የተነሳ ትንሽ እሳት ቢጫር ግብጽ የአረቡን ዓለም በኔቶ ሽፋን በአዲስ ጥምረት ሽፋን ይዛ ለመምጣት ወደዚህ አስባለች። ይሄንን በአንድ መረጃ እንመልከተው። ይሄ መረጃ እንዲህ ይላል። ግብጽ ከዚህ በፊት ወታደራዊ ጥምረት እንዲፈጠር፣ ቀጠናዊ የኃይል ትብብር እንዲደረግ ከሳውዲ ጋር ስትንቀሳቀስ ነበር። በዚህ እንቅስቃሴዎች ውስጥም ሌሎች የአንዳንድ አረብ ሀገራትም እንዲካተቱ ሞክራ ነበር። በዚህ ዓላማ ብላ ያስቀመጠችው ደግሞ የቀይ ባህርን መቆጣጠር እንዲሁም ከሳውዲ ጋር የተጀመረው እንቅስቃሴ ወታደሮችንም እስከ ማሰባሰብ ድረስ ነው የሚለው። Arab leaders are seeking to form a military task force to deal with regional hotspots in Egypt on the Red Sea coast. Egypt and Saudi Arabia are leading the effort aimed at creating a
40,000 strong force backed by air and sea forces as well as light armor. It would be headquartered in Riyadh or Cairo. ግብጽ የአረቡን ዓለም ድንጋጤ የደነገጠ ሀብታም ይባላል። አንዳንዴ የደነገጠ ሀብታም ለምንም ነገር ጠይቀው ቼክ አያረግም፣ ቀጥታ ነው የሚሰጠው። የአረቡ ዓለም ከፍተኛ ገንዘብ አለው። የአረቡን ዓለም ገንዘብ ተጠቅማ የአረቡን ዓለም የዲፕሎማሲ አቅም ተጠቅማ ግብጽ ኢትዮጵያ ላይ ተጽዕኖ ለማድረስ እየፈለገች ነው። ይሄንን ስጋታቸውን ፎከሱን ሽፍት በማድረግ ኢትዮጵያ ላይ ቀጥተኛ ስጋት ለማድረስ እየሰራች ነው። ግብጽ በዚህ ደረጃ የትላንትናውን አጀንዳ አጥፈዋለች። አሁን እንደምናውቀው ነው በተለይ የዚህ የዱሃው ስብሰባ ከዚህ በኋላ እንግዲህ እስራኤል በተለይ ደግሞ የአረብ ሀገራት ላይ ለምታደርሰው ጫና ምላሽ ለመስጠትና ራሳቸውን የመቋቋም ሂደታቸውን ከፍ ለማድረግ ያሰቡበት ትልቅ ሐሳብ ያለ። ነገር ግን በቀጣይ ጊዜያቶች ምን አይነት ሁነቶች ይፈጠራሉ የሚለው በጣም ተጠባቂ ነው። እንደምናውቀው እስራኤል ከሐማስ ሰርጥ ውጪ በሐማስ ታጣቂ ኃይሎች ላይ የትም ቦታ ጥቃት ለማድረግ ወስናለች። ከማድረግም ወደ ኋላ ማትል ሀገር ነች። ነገር ግን ደግሞ አሁን ላይ ሌሎች ሀገራቶች ላይ ይሄንን ጥቃት ብትፈጽም ኳታር ላይ እንደተፈጸመው ሌሎች የአረብ ሀገራቶች ዝም ይላሉ የሚል ነገር የለም። በቀጣይ ጊዜያቶች ከዚህ በፊት በኢራንና በእስራኤል መካከል የነበረው ግጭት ወደ ሌሎች ሀገራቶች የሚሻገር ከሆነ የመካከለኛው ምስራቅ ውጥረት አሁን የሚበልጥ ከፍ የሚልበት አለ። ወደ አዲስ ጦርነት የሚገባበት ሂደት አለ። ለዚህም እንግዲህ አረብ ሊግ የሚችለውን ያህል የአቅሙን ያህል ለመወጣት ያክል በዚህ በአስቸኳይ ስብሰባ ላይ እስራኤልን ለማስጠንቀቅ ሞክሯል። እስራኤል ግን የምትሰማ አይነት ሀገር አይደለችም። እንደዚህ አይነት ጥቃቶችን ደግሞ ለመፈጸም ሙሉ ለሙሉ አቅሟን አሟጣ የምትጠቀም ሀገር ነችና በቀጣይ ጊዜያቶች ደግሞ ከአረብ ሊግም ከእንደዚሁም ከእስራኤል በኩል ለሚመጡ አዳዲስ ጥቃቶች ወይንም አጸፋዊ ምላሾች ምን አይነት ምላሽ ይሰጣሉ የሚለው በጣም ተጠባቂ ነውና በቀጣይ ጊዜያቶች ደግሞ የመካከለኛው ምስራቅ ውጥረት በምን ይሆናል የሚለው ተጠባቂ ነው። በረከት እንደው ለዛሬ የነበረን ጉዳይ እዚህ ጋር እናብቃ። መልካም፣ አመሰግናለሁ። ውድ ተመልካቾቻችን ለዛሬ የነበረን የሐሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለ መልእክት መስጫ ሳጥናችን ላይ ታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን ጫናችሁ ቤተሰባዊነታችሁ ኃይሌን እያልን እኔ ዮርዳኖስና በረከት እዚህ ጋር ቋጨን። በቀጣይ የሀገር ውስጥና የባህር ማዶ አጫጭር የጽሁፍ ዜና ወደ እናንተ የሚደርስ ነው የሚሆነው። በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩን። እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅልዎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።